የዛሬው የመልእክታችን ክፍል ማቴዎስ ወንጌል ምዕራፍ 6 ከቁጥር 25 እስከ 34 ያለውን ሐሳብ በዚህ ላይ እንነጋገራለን። የአምላካችን የእግዚአብሔር ስም ብሩክ ይሁን። ስለዚህ እላችኋለሁ ስለ ነፍሳችሁ በምትበሉት በምትጠጡት ወይም ስለ ሰውነታችሁ በምትለብሱት አትጨነቁ። ነፍስ ከመብል ሰውነትም ከልብስ አይበልጥምን? ወደ ሰማይ ወፎች ተመልከቱ፣ አይዘሩም፣ አያጭዱም፣ በጎተራም አይከቱም፣ የሰማይ አባታቸው ይመግባቸዋል። እናንተ ከእነርሱ እጅግ አትበልጡምን? ከእናንተ ተጨንቆ በቁመቱ ላይ አንድ ክንድ መጨመር የሚችል ማን ነው? ስለ ልብስ ስለምን ትጨነቃላችሁ? የሜዳ አበቦች እንዴት እንዲያድጉ ልብ አድርጋችሁ ተመልከቱ። አይደክሙም፣ አይፈትሉም። ነገር ግን እላችኋለሁ ሰለሞን እንኳን በክብሩ ሁሉ እንደዚህ እንዳንዱ አልለበሰም። እግዚአብሔር ግን ዛሬ ያለውን ነገም ወደ እቶን የሚጣለውን የሜዳ ሳር እንዲህ የሚያለብሰው ከሆነ እናንተ እምነት የጎደላችሁ እናንተንማ ይልቁኑ እንዴት! እንግዲህ ምን እንበላለን? ምንስ እንጠጣለን? ምንስ እንለብሳለን ብላችሁ አትጨነቁ። ይህን ሁሉ አሕዛብ ይፈልጋሉ። ይህ ሁሉ እንዲያስፈልጋችሁ የሰማይ አባታችሁ ያውቃልና። ነገር ግን አስቀድማችሁ የእግዚአብሔር መንግሥት ጽድቁን ፈልጉ፣ ይህ ሁሉ ይጨመርላችኋል። ነገ ለራሱ ይጨነቃል፣ ለነገ አትጨነቁ። ለቀኑ ክፋቱ ይበቃዋል። ዘላለማዊና ጻድቅ የሆንክ የሰራዊት ጌታ እግዚአብሔር ሆይ ስለዚህ ሰዓት ስለዚህ ጊዜ እጅግ አድርገን እናመሰግንሃለን። ዛሬ ደግሞ በዚህ መልክ ስለሰበሰብከን ክብር ለአንተ ይሁን። በፊታችን ያነበብነውን ቅዱስ ቃልህን ባርክልን። በአምልኮ ውስጥ ከኛ ጋር እንደነበርክ እግዚአብሔር ሆይ እንደረዳህን እንዳገዝከን እግዚአብሔር ሆይ እንደተናገርከን እንዳጽናናህን አሁን ደግሞ በቃልህ ተናገረን። በዚህ ቃል ውስጥ ጌታ ሆይ ለልባችን የሆነ ነገር እንድትሰጠን ጸልያለሁ። እኔንም እንድትረዳ ሕዝብህንም እግዚአብሔር የሚቀበልበትን ልብ ጌታ ሆይ እንድትከፍት በኢየሱስ ስም ጸልያለሁ። ክብር ሁሉ ለታላቁ ስምህ ይሁን። ጊዜያችንን ሁሉ ባርክልን በኢየሱስ ክርስቶስ ስም አሜን። የዛሬው የመልእክት ርዕስ አትጨነቅ፣ አትጨነቂ፣ አትጨነቁ። ይህን ያለው ጌታ ነው። የሰራዊት ጌታ እግዚአብሔር አትጨነቁ ይላል። አሜን፣ ሃሌሉያ። ይሄን የተናገረ ጌታ ስለሆነ ጌታ ነው የተናገረ። እግዚአብሔር የተመሰገነ ይሁን። ሰውን ሊያስጨንቁ የሚችሉ ብዙ ነገሮች አሉ በዚህ ምድር ላይ። የምንጨነቅባቸው ነገሮች እንደ ሰው የህይወት ሁኔታችን፣ እድሜያችንና ኗኗራችን በተለያየ ሁኔታ የሚያስጨንቁ ነገሮች ወደ ህይወታችን ይመጣሉ። ምንድነው ሰውን የሚያስጨንቀው ነገር ብለን ብንል ብዙ ጊዜ የሚያስጨንቀን ነገር የመጀመሪያው ነገር የኑሮ ጉዳይ ነው፣ የኢኮኖሚ ጉዳይ ነው፣ የፋይናንስ ሁኔታ ነው፣ የገንዘብ እጥረት ነው። ይሄ ያስጨንቀናል። የየዕለት ፍላጎታችንን ስለ ምግብ፣ ስለ ሞርጌጅ፣ ስለ ቤት ኪራይ፣ ስለተለያየ ነገር እናስባለን። ይሄ ነገር ተሟላ አልተሟላ ብለን እንጨነቃለን። አንዳንድ ጊዜም ደግሞ ምናልባት ኢኮኖሚያችንን የሥራ ዋስትና አጣለው፣ ምናልባት ሥራ ባጣስ የሚል ፍርሃት ይመጣብናል። በወጣስ ይሄ ቢሆን ዕዳዬን ማን ነው የሚከፍልልኝ? መቼ ነው ይህን ዕዳ የምከፍለው? እንደነዚህ አይነት ነገሮችን በማሰብ ብዙ ጊዜ እንጨነቃለን። አንዳንድ ጊዜም ደግሞ ምናልባትም በግንኙነታችን በሚመጣ ግጭት እንጨነቃለን። በማህበራዊ፣ በጓደኛችን፣ በአገልግሎት፣ በቤተ ክርስቲያን፣ በተለያየ ሁኔታ ከትዳር አጋሮቻችን ጋር ከልጆቻችን ጋር የሚኖሩ አንዳንድ ግጭቶችን፣ ባለመግባባቶች ያስጨንቁናል። ምናልባትም አንዳንድ ጊዜ ደግሞ በእንደዚህ አይነት ግጭት መካከል ተገልለን እንቀመጥና የቅርብ ጓደኛ አጋዥ በማጣታችን እንደዚሁ እንጨነቃለን። ብዙ የሚያስጨንቁ ነገሮች አሉ በማህበራዊ ጉዳይ። በተለይ አስተያየት፣ ትችት፣ ሐሜት በሰዎች እንዲሆነበት እንደዛ መጣበት እየተባለን ብዙ በምንባልበት ጊዜ ሰው ምን ይለኛል በሚል እንጨነቃለን። አንዳንድ ጊዜ የሚያስጨንቁን ሌላው ህመም ነው፣ የጤና እክል ነው። በጤናችን አንዳንድ ነገር ሲመጣ ስንታመም፣ ድንገተኛ ወይም ደግሞ ስር የሰደደ ነገር ወደ ህይወታችን ሲመጣ በራሳችን፣ በቤተሰባችን ላይ፣ በጓደኛችን ላይ በእንደዚህ አይነት ነገር ሲመጣ እንጨነቃለን።
በጤና ኖርን እንኳን ብንል እድሜ እየገፋ ሲመጣ ማርጀት የሚባለው ነገር እየገፋ ሲመጣ ደግሞ ቆዳ ሲሸበሸብ ጸጉር ሲለወጥ ነገራችን አካሄዳችን ሲለወጥ አሁንም ያስደነግጠናል እንጨነቃለን አንዳንድ ጊዜ ደግሞ እንደዚሁ ስለ ወደፊቱ በማሰብ እዚህ ቁጭ ብለን ስለሚቀጥለው ጊዜ በማሰብ ከዚህ በፊት ነግሬያችኋለሁ ያ የወተት ነጋዴ እንትን ያደረገውን ወተት እየሸጠ ገበያው እየጣመው በሚሄድበት ጊዜ ወተቱን ይዞ ለመሸጥ ሲሄድና ሄደ ከዛ በኋላ ትዝ አለው ወተቱን ቁጭ አደረገና አሁን ይሄንን ወተት ሸጬ እንደዚህ አድርጌ ዶሮ እገዛለሁ ዶሮ ከገዛ በኋላ ደግሞ እንቁላል ከገዛ በኋላ ተወልዳ እንቁላሉን እንደዚህ አድርጌ ከዛም በኋላ እንቁላሉን እሸጣለሁ እንቁላሉን ከሸጥኩ በኋላ ዶሮቹን እያነባው ብዙ ጫጩቶች አድርጌ በግ እገዛለሁ ከዛ በሬ እገዛለሁ ከዛ መኪና እገዛለሁ ከዛ አውሮፕላን እገዛለሁ ሳስበው ወተቱን ሲለው ወተቱ ተደፋ አንዳንድ ጊዜ ወገኖች አየር ላይ ነው የምናስበው እዛ እናስብና ወተታችን እንደፋለን ምህረት ያድርግልን ስለ ነገ በቃ ይሄ ነገር ይሆናል በቃ ነገን እናስብና እንጨነቃለን ስለ አንዳንድ ጊዜም ደግሞ በህይወታችን ስለመጣው ጸጸት ቁጭት ያለፈውን ዘመን እያሰብን እንጨነቃለን ምናልባትም ከፍተኛ ግብ አስቀምጠን እዛ ቦታ ላይ አለመድረሳችን አለመስራታችን አለማድረግ ይሄን ባላረገው ነው ብለን ሰዎች ይጨነቃሉ ሰዎች ወገኖች ስላለፈው ነገር ይጨነቃሉ እንጨነቃለን ሰዎች ነገ ስለሚሆነው ነገር በማሰብ ይጨነቃሉ እንጨነቃለን ዛሬን ደግሞ በማሰብ እንጨነቃለን ዛሬ ያለንበትን ሁኔታ ባጭሩ ጭንቀት በአብዛኛው ወገኖች ሁኔታዎች መቆጣጠር አለመቻል ከኛ ያለፈ ነገር ነው ይሄ ነገር ስለዚህ ጭንቀት መነሻው እርግጠኛ አለመሆን ነው ስለዚህ እንጨነቃለን መጨነቅ ማለት ወደፊት ሊመጣ ላለው ነገር ሊከሰት ይችላል ተብሎ ለታሰበው ነገር የአእምሮአችን አለመረጋጋት የአእምሮአችን ጥርጣሬ በውስጣችን የሚመጣው ስጋት ይሄ ወገኖች ጭንቀት ነው ወደ ውስጣችን የሚመጣው መጨነቅ ስለ ነገ ወይም ስላልተከሰተ ነገር ከመጠን በላይ በማሰብ የሚመጣ ወገኖቼ አእምሮአዊ አካላዊ የሆነ ውጥረት ነው ውስጣችን ያለ ስጋት ነው መጨነቅ በአስተሳሰብ በስሜታችን በአካል ከመጨነቅ የተነሳ ሰዎች ህመምተኛ ይሆናሉ እንቅልፍ ያጣሉ እንቅልፍ በማጣት ያድራሉ አካላዊ ጉዳት ያመጣሉ መጨነቅ ብዙውን ጊዜ በሌላ ወይም ወገኖቼ አሁን በሌለ ወይም ነገ ባልመጣ ነገር በሌለ ነገር በዛ ነገር ሰዎች ሲጨነቁ እንመለከታለን የዛሬው መልእክታችን በዚህ በማቴዎስ ወንጌል ምዕራፍ 6 ላይ የሚናገረውን ሐሳብ ይዘን ስንመለከት ኢየሱስ በዚህ በተራራው ስብከት ላይ ካስተማራቸው ነገሮች ወገኖች ምዕራፍ 6ን በሙሉ ብትመለከቱ አንድ መሰረታዊ ነገር ታገኛላችሁ ምንድነው የሚለው ይሄ ምዕራፍ 6ን በሙሉ ብላችሁ ስትመለከቱ ይህ ስብከት በክርስቲያናዊ ህይወታችን ውስጥ በስነ ምግባራችን በአኗኗራችን ላይ ትልቅ ለውጥ የሚያመጣ ነው የተራራው ስብከት ምዕራፍ 5 ማቴዎስ ምዕራፍ 6 እና ምዕራፍ 7 ጌታ ያስተማረው ነገር ነው በገሊላ አካባቢ ባለው ተራራ ላይ ተቀምጦ ለደቀ መዛሙርቱ ያስተማራቸው ትምህርት ነው ይሄ በጣም አስፈላጊ ነገር ነው ስለዚህ ማቴዎስ ምዕራፍ 6 በሙሉ አንድ መሰረታዊ መልእክት አለው ምንድነው የማቴዎስ ምዕራፍ 6 መልእክት ዋናው ብላችሁ ብትመለከቱ አንድ ነገር ማውጣት እንችላለን እግዚአብሔርን በሁሉ ነገራችን መጀመሪያ ስለማድረግ ነው የሚናገር ክብር ለአምላካችን በሙሉ ሄዳችሁ ብትመለከቱት ከላይ ጀምራችሁ ማቴዎስ 6 ይሄንን ሐሳብ ታገኛላችሁ
መልካም ስራ ስትሰሩ ይላል። ከሰው አፕሩቫል አትጠብቁ፣ ከሰው ተቀባይነትን አትጠብቁ። እግዚአብሔር አፕሩቭ ያድርጋችሁ፣ ከእግዚአብሔር ተቀባይነትን ወገኖች አግኙ ይላል። ክርስቲያን ወንድሞች ሆይ በዛ ክፍል ላይ በጣም የሚያስገርም ነው። ስትጸልዩ ይላል ስለ ግል ጸሎታችሁ ከመጸለይ ይልቅ በእግዚአብሔር መንግስት ላይ በእግዚአብሔር ሐሳብ ላይ ቅድሚያ የሆነ ጸሎት እንድንጸልይ የእግዚአብሔር ቃል ይነግረናል። እንደ እግዚአብሔር ሐሳብ እንደ እግዚአብሔር ፈቃድ ሀብት ስታከማችሁ ምድራዊ ሀብትን መሰብሰብ ብቻ ሳይሆን የሰማዩ ሀብት ላይ ብታከማችሁ ይሄኛው ጊዜያዊ ነው ጠፊ ነው ብሎ ይናገራል። በአጠቃላይ የሚናገረው እግዚአብሔር መጀመሪያ ስለማድረግ ነው። አሁንም የምንመለከተው ስለ አለመጨነቅ ስንማር የእግዚአብሔርን መንግስት አስቀድመን እንድንፈልግ ነው የሚነግረን። ክብር ለአምላካችን ይሁን። አሜን እንላለን ወይም ክርስቲያኖች ወገኖቼ ለአማኞች ለሰላም መጽናናትን እድገት የሚሰጥ ክፍል ነው ዛሬ የምንመለከተው። ዛሬ ብዙ ሰው ወገኖቼ ይሄን ቃል እንደ ቃልነቱ ተቀብሎ ከሄደ ብዙ ሰው ነፃ ወጥቶ ይወጣል። ክብር ለአምላካችን ይሁን። አሜን። ጌታ የተመሰገነ ይሁን። ሁላችን በተለያየ ሁኔታ ውስጥ ስናልፍ እንጨነቃለን። በብዙ የሚያስጨንቅ ሁኔታ ውስጥ እናልፋለን። ነገር ግን በዚህ ክፍል ያለውን ጌታ የሰጠንን መመሪያ በትክክል የምንከተል ከሆነ ወገኖቼ ስለምንም ነገር አንጨነቅም። አትጨነቁ ነው የሚለው ጌታ የሚለን። በምንም ነገር ምን በሉ? በምንም ነገር ምን አትበሉ? ኧረ አልሰማሁም። ይሄ ጥያቄ ያመጣል። ይሄ ይቻላል እንዴ? እንዴት አድርገን ነው የማንጨነቀው ብለን ልንል እንችላለን። አዎ ጌታ ካለ ይቻላል። ኧረ አሜን። እዚህ ቦታ ላይ ወገኖች የእግዚአብሔርን መመሪያ የክርስቶስን መመሪያ የምንቀበል ከሆነ ይቻላል። የማይቻል ነገር ጌታ አድርጎ አይለንም። በምድር ላይ ወገኖች ሀብት ከማቸት ይልቅ ሰማያዊ ሀብትን ሰብስቡ። አንዳንዴ በዚህ ክፍል ላይ ሲናገር ወገኖች እኔና እናንተ እኔ በምድር በሰማይ ሀብት እያከማቸው ስለ ምድርስ ብለን ልንጠይቅ እንችላለን። እነግራችኋለሁ የመጀመሪያው የእግዚአብሔር መንግስት ጽድቅ ከፈለግን በሰማዩን ነገር አስቀድመን ከሄድን እነግራችኋለሁ መጽሐፍ ቅዱስ እንደሚነግረን እርግጠኛ ነኝ ጌታ ይባርከናል። የእግዚአብሔር ባርኮት ይከተለናል። የእግዚአብሔር ባርኮት በሕይወታችን በዘመናችን ይከተለናል። የአምላካችን የእግዚአብሔር ስም ብሩክ ይሁን። ጌታ የሚለን ዛሬ አትጨነቁ ነው። አትጨነቁ። እግዚአብሔር በሕይወት መጀመሪያ ወገኖቼ ካደረግን አምላክህን በሕይወትህ ከመጀመሪያውን ነገር ካደረግ እግዚአብሔር የሚያስፈልግህን ይሰጠናል፣ ያደርግልናል። የአምላካችን የታመነ ጌታ ነው። እዚህ ክፍል ላይ ቁጥር 24ን እንጀምር። ከ25 ጀምሮ ላይ ያለውን ሐሳብ ለመሄድ ቁጥር 24 ላይ አንድ ሐሳብ ልናገርና ወደ የሚቀጥለው ልሂድ። ቁጥር 24 ላይ ምን ይላል? ለሁለት ጌቶች መገዛት አትችሉም ብሎ ይናገራል። ማን? እዚህ ቦታ ላይ የሚናገረው ምን ይላል? ለሁለት ጌቶች መገዛት የሚቻል ማንም ሰው የለም። ወይ አንዱን ይጠላል ሁለተኛውን ይወዳል፣ ወይ ወደ አንዱ ይጠጋል ሁለተኛውን ይንቃል። ለእግዚአብሔርና ለገንዘብ መገዛት አትችሉም ብሎ ይናገር። ሰው ለሁለት ነገር ባሪያ መሆን አይችልም። አንዱ ነው የሚገዛው፣ ወይ ገንዘብ፣ ወይ ምድራዊ ነገር፣ ወይ ዓለማዊ ነገር፣ ወይ ደግሞ መንፈሳዊው ነገር፣ የእግዚአብሔር ነገር፣ መለኮታዊው ነገር ይላል። ለእግዚአብሔር ከመገዛት ይልቅ ምድራዊውን ነገር የምንመርጥ ከሆነ ለገንዘብ የምንገዛ ከሆነ ወገኖቼ የምናገለግለው ገንዘብን ነው። ባሪያ ያደረገን ምድራዊው ነገር ነው። መጽሐፍ ቅዱስ ግን የሚያስተምረን የመጀመሪያው ሀብታችሁ በሰማይ ማከማቸት ይልቁኑ ትኩረታችን በምድር ላይ ሳይሆን በሰማይ ላይ ይሁን እያለን ነው የሚነግረን። ሁለተኛው ነገር እዚህ ላይ የሚነግረን እግዚአብሔርን ታመኑት፣ ሌላው ነገር አይደለም። የመጀመሪያው የሰው ልብ፣ የክርስቲያን ልብ፣ የአማኝ ልብ መሆን ያለበት ልቡ በእግዚአብሔር መታመን ነው። ክርስቲያን ወንድሞች ሆይ ሁሉ ነገር
የሚሰበር ሁሉ ነገር ጊዜያዊ ነው። የሚቀረው የአምላካችን የእግዚአብሔር ቃል ብቻ ነው። ኢየሱስ ብቻ በቦታው የሚገኝ ነው። ክብር ለአምላካችን ይሁን። ነገሮች እንዳልነበሩ ሲፈራርሱ እያየን ነው። ነበረ የምትሉት የለም ወገኖች፣ ቆመ የምትሉት ሲወድቅ እንመለከታለን። እስከ ዛሬ ድረስ በዘመናት መካከል የሸመገለው የነበረ ያለና የሚኖር ከዘላለም እስከ ዘላለም የሚኖር እግዚአብሔር ነው። የአምላካችን የእግዚአብሔር ስም ብሩክ ይሁን። ስለዚህ መጀመሪያ የእግዚአብሔር መንግሥት ጽድቁን ፈልጉ። እግዚአብሔር በሕይወት የመጀመሪያውን ስፍራ ይያዝ። ይሄ ወገኖቼ በተግባር በአፍ አይደለም፣ በተግባር በሕይወት ወገኖቼ ይሄ ሲሆን እግዚአብሔር በሕይወት ውስጥ አስደናቂ ነገርን ያደርጋል። በማቴዎስ ወንጌል ምዕራፍ 13 ላይ ቁጥር 22 ላይ ስለ ዘር ሲናገር አንደኛው ይላል በጣም የሚገርም በሾክ መካከል የተዘራ እንደሆነ እናያለን። ከአራቱ ዘር አራተኛው በመልካም መሬት ላይ እንዳፈራ፣ ሁለቱ ሶስቱ ግን እንደታነቁ እናያለን። በሾህ መካከል ምንድነው የያዘው ብለን ስንመለከት የዚህ ዓለም ሐሳብና የባለጸግነት ማታለል። ዛሬ የብዙዎቻችን ወገኖቼ ሕይወት የተያዘው በምድራዊው ነገር ነው። ምድራዊው ነገር ቅድሚያ ከእግዚአብሔር ነገር ይቀድማል። ከዚህ የተነሳ ሰዎች፣ ክርስቲያኖች፣ አማኞች ወገኖቼ እንደ እግዚአብሔር የሆነውን ሐሳብ እኔና በእናንተ ሕይወት መንፈሳዊ ነገር እድገት እንደሚገባው ማድረግ አንቺ ከዚህ የተነሳ እግዚአብሔር የመጀመሪያውን ስፍራ ሳይሆን ወገኖች ሌላ ነገር ቦታውን ስለሚይዘው መጨነቅ ወደ ሕይወታችን ይመጣል። የመጀመሪያው ነገር ችግሩ ያለው የቅደም ተከተል ጉዳይ ነው። በሕይወታችን ላይ ያነገስነውና ያላነገስነው ነገር ነው። ምንድነው ሕይወቴን የሚገዛው? በአንቺ ሕይወት፣ በእርሶ ሕይወት፣ በእናንተ ሕይወት፣ በቤተሰባችሁ ሕይወት፣ በእኛ ሕይወት፣ በእኔ ሕይወት የሚገዛው ማን ነው? እግዚአብሔር የመጀመሪያውን ስፍራ ከያዘ እነግራችኋለሁ ከመጨነቅ ነፃ ትወጣላችሁ። ክብር ለአምላካችን ይሁን። በዛሬው ክፍል ውስጥ ስለ ጭንቀት እዚህ ክፍል ውስጥ 6 ጊዜ ተነግሯል። 3ቱን ጌታ ኢየሱስ የተናገረውን ነገር ራሱ አትጨነቁ በማለት ሃሌሉያ፣ እግዚአብሔር ይመስገን። አትጨነቁ፣ ኧረ አትጨነቂ። የአምላካችን እግዚአብሔር ስም ብሩክ ይሁን። ተመልከቱ ቁጥር 25 ቁጥር 31 እና ቁጥር 34 ምዕራፍ 6 ላይ እንደዚህ ይላል። ቁጥር 25 ስለዚህ እላችኋለሁ ስለ ነፍሳችሁ በምትበሉት በምትጠጡት ወይም ስለ ሰውነታችሁ በምትለብሱት ምን አትበሉ። ኧረ አብረን ሂደ አትጨነቁ። ክብር ለአምላካችን ይሁን። ቁጥር 31 እንግዲህ ምን እንላለን፣ ምን እንበላለን፣ ምን እንጠጣለን፣ ምን እንለብሳለን ብላችሁ ምን አትበሉ፣ አትጨነቁ። ነገ ለራሱ ይጨነቃል። 34 ላይ ለነገ አትጨነቁ፣ ለቀኑ ክፋቱ ይበቃዋል ይላል። ኢየሱስ መጨነቃችንን እንድናቆም አማራጭ እየሰጠን አይደለም። በጣም የሚገርም ተጨነቁ ጥሩ ነው ግን እያለ ሐሳብ እየሰጠን ባትጨነቁ መልካም ነው የሚል ወገኖቼ አማራጭ እየሰጠን አይደለም። ጌታ የሚለን አትጨነቁ ልጆቼ ሆይ አትጨነቁ ነው የሚለው። ቀጥተኛ ትእዛዝ ነው የሚሰጥ። መጨነቅ የእናንተ አይደለም ነው የሚለው። ስለዚህ እንደ አማኝ መታዘዝ ብቻ ነው ያለብን። መጽሐፍ ቅዱስ የሚነግረን አትጨነቅ ነው። ተሸክመ የምትሄደው ነገር ለአንተ አልተሰጠህም ነው የሚለው። አትጨነቅ። የሚያስገርም ነገር ነው። ትኩረትን የሚወስድ ነገር ነው መጨነቅ። ዛሬ 3 ነገሮችን እዚህ ክፍል ላይ እንመለከታለን። ተመልከቱ። ስለዚህ ነገር የመጀመሪያው ነጥቤ ከቁጥር 25 እስከ 30 ያለውን ሐሳብ ላይ እንመለከታለን። መጀመሪያ የእግዚአብሔር ዓላማ ለክርስቲያኖች፣ የእግዚአብሔር ዓላማ ለእርሶ ለአንተ አለመጨነቅ ነው። የአምላካችን የእግዚአብሔር ስም ብሩክ ይሁን። አሜን። እግዚአብሔር ዓላማ ለእኔ እንዳልጨነቅ ነው በሉ እባካችሁ። እስቲ ለራሳችሁ ንገሩት። ሃሌሉያ።
ወገኖቼ እንደ ክርስቲያን ጭንቀት አስፈላጊ አይደለም ነው የሚለው መጽሐፍ ቅዱስ እዚህ ቦታ ላይ። ለምንድን ነው ይህንን ነገር የሚለው? የመጀመሪያው ነገር ቁጥር 25 ላይ እላችኋለሁ ስለ ነፍሳችሁ ስለምትበሉ ስለምትጠጡት ወይም ስለ ሰውነታችሁ አትጨነቁ። ስለ ኑሮ ነው የሚያስጨንቀው። ስለ ኑሮ አትጨነቅ የኔ ወንድም፣ አትጨነቂ። ነፍስ ከመብል ሰውነት ከልብስ አይበልጥም ወይ ብሎ ቁጥር 25 ላይ ይናገራል። እዚህ ክፍል ላይ የሚናገረው ጌታ ሕይወት ከምግብ ሰውነት ከልብስ ይበልጣል እያለ የሚያስጨንቅህ ኑሮ ወገኖቼ ምግብ ወገኖቼ ከምግብ ይልቅ ሕይወት ይበልጣል። የሚያስጨንቅህ ልብስ ይልቅ ወገኖቼ ሰውነትህ ይበልጣል። የሚያስገርም ነገር ነው። እግዚአብሔር ይህንን ነገር በጣም አስገራሚ አድርጎ ይናገራል። በዚህ በርካታ ምክንያቶችን ይሰጣል። የመጀመሪያው ሕይወት ከምግብ እጅግ በጣም የበለጠ ነው፣ አስፈላጊ ነው ብሎ ይናገራል። ሰውነት ከልብስ እጅግ በጣም አስፈላጊ ነው ብሎ ይናገራል። ልብስም ምግብም ወገኖቼ ሰው ሲኖር ነው። ሕይወት ከምግብ ብቻ አይደለም። ምግብ፣ ኑሮ፣ ገንዘብ፣ ሀብት ብቻ አይደለም ወገኖቼ። እግዚአብሔር በሕይወት ውስጥ ያስቀመጠው ነገር አለ። የሚያስገርም ነገር ነው። እግዚአብሔር ዋናውን ነው የሰጠን። ተጨማሪው ነው እኛ ችግራችን። እዚህ ክፍል ላይ ወገኖቼ በጣም እንድናውቀው የሚያስፈልገው ስለ ምግብ እንጨነቃለን። ሰው ምግብ በሙሉ ጠረጴዛውን በሙሉ ቢሞላው ወገኖቼ በፊቱ ቢደረደር መብላት ካቃተው ምግብ ለሰውየው ምንድን ነው? ምንም እኮ ዋጋ የለው። የሚበልጠው መብላቱ አይደለም ወይ? ሰውነት አይደለም ወይ? ሕይወት አይደለም ወይ? አንተ አይደለህም ወይ? ጤና አይደለም ወይ? ሰላም አይደለም ወይ? ረፍት አይደለም ወይ? አፕታይት አይደለም ወይ? የሚበልጥ እግዚአብሔር ሰጥቷል። ክብር ለአምላካችን ይሁን። ስለሚገነች ስለሚሞላው መኪናውን ሰጥቶ ስለ ቤንዚን ነው የምትጨነቀው። መኪናው አይበልጥም ወይ ከቤንዚሉ ይልቅ? መኪናን የሰጠ ጌታ ቤንዚልን ይሞላል። አሜን። እባክህ ጌታ የተመሰገነ ይሁን። ወገኖቼ ሰው በዓለም ላይ ያሉ የተባሉ ምርጥ ልብሶች ቤቱ ቢሞላ ታውቃላችሁ፣ ሰውነቱ ይሄ ሰው ግን በጤና ባይሆን ቢታመም ይሄንን ልብስ ወገኖቼ አለኝ ከማለት በስተቀር ምንም ነገር ሊያደርገው አይችልም። ውበት ወገኖቼ ልብስ አይደለም። እግዚአብሔር ወገኖቼ ስለሰጠን ሕይወት ጌታን ልናመሰግን ይገባል። ክብር ለአምላካችን ይሁን። ስለዚህ ሕይወት ከምግብ የበለጠ አስፈላጊ ነው። ሰውነት ደግሞ ከልብስ የበለጠ እጅግ በጣም አስፈላጊ ነው። ይህንን መረዳት ለእኛ ትልቅ ትምህርት ይሰጠናል። ለክርስቲያኖች፣ ለአማኞች፣ ለእግዚአብሔር ሰዎች ጌታ ኢየሱስ የሚለን የሚያስተምረን እግዚአብሔር ታላላቅ ነገሮችን የሚሰጥ ከሆነ እንዴት ወገኖቼ ለትንሹ ነገር እንዴት አትታመነኝም? ትልቁን ሰጥቼ አንተን ፈጥሬ አፕታይት ሰጥቼ ሕይወት ሰጥቼ ዘመን ሰጥቼ እንድትቆም አድርጌ እንድትሄድ እንድትገባ እንድትወጣ አድርጌ ስለ ልብስ፣ ስለ ኑሮ፣ ስለ መብላት፣ ስለ መጠጣት እንዴት ትጨነቃለህ? እንዲህ አንዳንዱን ነገር እኮ ስትመለከቱት ትልቁን ነገር እግዚአብሔር ሰጥቶን ስለ ትንንሹ ስለ ድንችና ሽንኩርት፣ ካሮት ነው እኔና እናንተ የምንጨነቀው። እግዚአብሔር ምሕረትን ያድርግልን ሰው ስለሆነን። አያችሁ፣ እስራኤል ከግብፅ ከባርነት በሚወጣበት ጊዜ እግዚአብሔር አስደናቂ ነገር ነው ያደረገው። ከባርነት ከፈርዖን ቀይ ባህርን ከፍሎ ያንን ነው ያሻገራቸው። ይሄ የተሻገረ ሕዝብ ግን ምን አደረገ? የግብፅ ሽንኩርት ናፈቀን፣ ስጋ ናፈቀን አሉ። እግዚአብሔር ምሕረት ይደረግልን። ክርስቲያን ወንድሞች ሆይ፣ እስራኤላውያኖች ብቻ እኛም እንደዚሁ ነን። የአምላካችን የእግዚአብሔር ስም ብሩክ ይሁን። ለመሆኑ ሕይወት የሰጠ ማን ነው? ዕድሜ የሰጠ ማን ነው? ሰውነትን የሰጠ ማን ነው? ወንድም እህትን፣ ቤተሰብን የሰጠ ማን ነው? ከየት አመጣኸው? ይህንን ያደረገ ሃሌሉያ የሰራዊት ጌታ እግዚአብሔር ነው። ክብር ይገባዋል። ለዚህ ጌታ ክብር ይገባዋል። ሃሌሉያ።
ክርስቲያን ወንድሞች ሆይ ሰው የማይሰጠንን ብዙ ነገር የሰጠን እግዚአብሔር ነው። የፈጠረን ጌታ ስሙ ይባረክ። ያቆመን ጌታ ስሙ ይባረክ። የአምላካችን እግዚአብሔር ስም ብሩክ ይሁን። ስለዚህ እግዚአብሔር የበለጠ አስፈላጊ ነገሮችን ለኛ ሰጥቶናል። ተጨማሪ የሆነ ነገሮችን እንዴት አይሰጠንም ብለን እንጨነቃለን እንዴ? አረ ይሰጣል። ያንን የሰጠህን ይሰጣል። የአምላካችን እግዚአብሔር ስም ብሩክ ይሁን። እግዚአብሔር አምላክ ሊሰጥህ የታመነ ነው። ጌታ ይመስገን። አያቴ ብዙ ጊዜ የምትናገረው ነገር ነበረ። ጉሮሮን የከፈተ እግዚአብሔር ሳይዘጋው አያድርም ትላለች። ክብር ለአምላካችን። እውነት እኮ ነው። ጌታ ይመስገን። መጽሐፍ ቅዱሳዊ ነው። አንተን የፈጠረ ጌታ የሚበላም ይሰጣል። ኧረ አሜን። ጌታ ይመስገን። እንዴት እሆናለሁ አትበል። እንደ ክርስቲያን መጨነቅ አያስፈልግም። ምክንያቱም ሕይወት ከምግብ የበለጠ እጅግ አስፈላጊ ነው። ሰውነት ከልብስ የበለጠ እጅግ አስፈላጊ ነው የሚለው መጽሐፍ ቅዱሳችን። እግዚአብሔር አምላክ የተመሰገነ ይሁን። በመቀጠል ቁጥር 26 እና 27 ከወፎች ተማሩ ይላል ጌታ። ከማን ተማሩ? ከወፍ በሉ ባካችሁ። ከወፎች ተመልከቱ። ወደ ሰማይ ወፎች ተመልከቱ። እናንተ የእግዚአብሔር ልጆች፣ የኔ ደቀ መዝሙሮች፣ የኔ ተከታዮች ይላል ጌታ። ወፎችን ተመልከቱ፣ አስተውሉ። የወፎችን አኗኗር ብሎ ይናገራል። እነዚህ ወፎች የሚገርም ነገር ነው። አይዘሩም። የሚገርም ነው። እነዚህ ወፎች አያጭዱም። እነዚህ ወፎች በጎተራ አይከቱም። ለሚቀጥለው ዓመት ብለው አያስቀምጡ። የሚያስገርም ነው። አይዘሩም፣ አያጭዱም፣ እንደገና ምን አይሉም፣ በጎተራ አይከቱም። ነገር ግን ይላል የሰማዩ አባታችሁ ይመግባቸዋል። ክብር ለአምላካችሁ። እናንተ ከነርሱ እጅግ አትበልጡምን? የሚገርም ነገር ነው። ክቡርነቱ ብለህ አጠገባችሁ ያለውን ሰው አንተ ከወፍ አትበልጥምን በሉት። እኔ አይደለሁም ያልኩት፣ የእግዚአብሔር ቃል ነው። ጌታ ይመስገን። በዚህ ክፍል ጌታ ኢየሱስ ወፎችን በወገኖች ምክንያት በማድረግ ያስተምረናል። ከተፈጥሮ የምንማረው ብዙ ትምህርቶች አሉ። በጣም የሚያስገርም። እግዚአብሔር ከፍጥረት በመነሳት ስለ ፈጣሪው፣ ስለ እሱ፣ ስለ ማንነቱ፣ ስለ ታላቅነቱ እግዚአብሔር ይናገራል። የእግዚአብሔር አቅርቦት በጣም የሚገርመው ነገር በዙሪያችን ነው። የሚገርም ነገር ነው። ከዚህ መማር እንችላለን። እንዴት አድርጎ እነኚህን ወፎች እንደሚመግባቸው ተመልከቱ። የሰማይ ወፎችን የሰማዩ አባታችሁ ይመግባችኋል። እናንተ ከነርሱ አትበልጡምን? አረ እንበልጣለን። አረ ትልቅ ነን ወገኖቼ። በአምሳሉ የተፈጠርን ነን። ክብር ለአምላካችን ይሁን። እኛ ከወፎች እንበልጣለን። በእርግጥ እንበልጣለን። የአምላካችን የእግዚአብሔር ስም ብሩክ ይሁን። እግዚአብሔር ለትንንሽ ነገሮች፣ እግዚአብሔር ጥቃቅን ለሆኑ ወገኖቼ ወፎች ካሰበ በአምሳሉ ለተፈጠርከው ለአንተ እንዴት አያስብም? እንዴት አያስብም? እስቲ አስተውል። ደሙን ለከፈለብህ ለአንተ ወይ ለተሰቀለ ሕይወትህን ወገኖች ኃጢአትህን ካንተ ላይ ላነሳ ለአንተ እንዴት ከወፍ የበለጠ እግዚአብሔር አያስብም? ኧረ እግዚአብሔር ያስባል። የአምላካችን የእግዚአብሔር ስም ብሩክ ይሁን። በጣም የሚያስገርም ነገር በመዝሙር 145 ቁጥር 15 ላይ እንደዚህ የሚል ቃል ታገኛላችሁ። የሁሉ ዓይን አንተን ተስፋ ያደርጋሉ ይላል። የሁሉም ዓይን ይላል። አንተ ምግባቸውን በጊዜው ትሰጣቸዋል። ክብር ለአምላካችን ይሁን። አሜን በሉ ባካችሁ። እዚህ ቤት እኮ በልቶ ያልመጣ ሰው የለም ዛሬ። እንዲያውም እዚህ ምድር ላይ በተለይ ካናዳ ያለን ሰዎች የሚያስጨንቀን ስለ መብላት አይደለም፣ ስላለ መብላት ነው ነገራችን ሁሉ ወገኖቼ። ስላለ መብላት ሆኗል። እሱን ትበያለሽ? ኧረ ተይ እሱን አትብዩ። ይሄኛው እኮ እንዲህ ኮሌስትሮል ያመጣል፣ በዚህ አድርገሽ፣ ይሄኛው እንደዚህ አድርገሽ፣ ነጭ ሽንኩርቱን በዚህ ጋር፣ ይሄ ይበላል፣ ይሄ አይበል። ተከለከል። ዘበኛ ቆሞብናል ዘንድሮ። እግዚአብሔር ምሕረት ይደረግልን። የሚገርም ነገር ነው። ድሮ እኮ ያገኘነውን ነገር ነበር የምንበላው። አሁን ግን ኧረ ተው እሱ ይቅርብን። አዎ ስንከለክል ራሳችን ዘበኛ ሆነናል። ክርስቲያን ወንድሞች እግዚአብሔር ይመግባል። ክብር ለአምላካችን ይሁን። ይህንን አታድርጉ ማለት አይደለም።
በኋላ ደግሞ ችግር ነው። እግዚአብሔር ሁሉን በጊዜው ያደርጋል። ክብር ለአምላካችን ይሁን። ወፎች በጣም ከሚገርመው ነገር ጠዋት ወገኖች ከእንቅልፋቸው ሲነሱ ምን እበላለሁ ብለው ተጨንቀው አያውቁ። በጣም ነው የሚገርመኝ። እንዲሁም ጠዋት በሚነሱበት ጊዜ መጀመሪያ ጠዋት ሲነሱ በዝማሬ ቀኑን ይጀምራሉ። ሃሌሉያ ወገኖቼ፣ በዛ ስትመለከቷቸው ሁሉም ይዘምራሉ። ከዛ በኋላ ወደ ምግብ ይወጣሉ። ክብር ለአምላካችን ይሆን። ኧረ አሜን። ምን እበላለሁ አትበል። ጠዋት በዝማሬ ቀንህን ጀምረው። እያመለክ ወገኖቼ ጀምር። ከሱ ትበልጣለህ፣ ከወፍ ትበልጣለህ። እያጉረመረም ዛሬ እያልክ አይደለም ጠዋት ስትነሳ። ክብር ለአምላካችን ይሆን። አምላካችን ስለሰጠን ቀን፣ ስለዚህ ቀን፣ ስለዚህ የከበረ ቀን፣ ስለዚህ አስደናቂ ቀን እግዚአብሔርን አመሰግናለሁ እያልኩታ። ጌታ ይመስገን። አትጨነቅ ስለ ሙቀቱ፣ እግዚአብሔር ያስችልሃል። ክብር ለአምላካችን ይሁን። ኧረ አሜን። ጌታ ይመስገን፣ እግዚአብሔር ይመስገን። ለማካካስ እኮ ነው። እዛ ጋር በጣም ፍሪዝ አድርገን ነበር፣ እዚህ ጋር ደግሞ ይለቀናል። እንዲህ እያልን እንሄዳለን። የአምላካችን የእግዚአብሔር ስም ብሩክ ይሁን። ኧረ አሜን። ኮምፕሌን ምን ዋጋ አለ? ስለ ሙቀቱ እግዚአብሔር ይመስገን። እስቲ በሉ ግድ የለም ስለ ሙቀቱ እግዚአብሔር ይመስገን። እንዲሁ አለቅን ተላለቅን ከማለት እግዚአብሔር ስለ ሙቀቱ እግዚአብሔር ምን ይበል? ይመስገን። ሃሌሉያ። አያችሁ፣ አእምሯችሁን ለውጡና በጣም ሙቀት የሆነ ቀን ዛሬ የሳውና ቀን ነው በሉ። ክብር ለአምላካችን። ሳልከፍል ሳውና አገባለሁ ብላችሁ ወጣ ማለት ነው። ክብር ለአምላካችን ይሆን። ኧረ አሜን። ከፍላችሁ እዛ ትቀቀሉ የለ እንዴ? ብዙ ሰው እንደሱ እኮ ነው። ሳትከፍሉ እግዚአብሔር ግድ የለም ያስፈልጋችኋል ብሏል። የአምላካችን የእግዚአብሔር ስም ብሩክ ይሁን። ለክርስቲያን ወገኖቼ እኔና እናንተ በዝማሬ ቀኑን መጀመር አለብን። እነኚህ ወገኖቼ ወፎች አይሰሩ፣ ምንም ነገር አይሰሩ። ነገር ግን የሰማዩ አባታቸው ምን ያደርጋል? ይመግባቸዋል ብሎ ይናገራል። እዚህ ጋር ግን ትንሽ ማስተካከያ አድርጌ ልሂድ። ምክንያቱም አንዳንድ ትምህርቶች ጥሩ ትምህርቶች ስላሉ ወገኖቼ፣ ቁጥሩ ያልሆኑ ትምህርቶች ስላሉ ማለት ነው። አንዳንድ ወገኖች በክርስቲያን ውስጥ የገባ ስንፍና አለ። ክርስቲያን መስራት የለበትም ብሎ የሚናገሩ፣ ክርስቲያን ስራ መስራት የለበትም ይላሉ። አይደለም። መጽሐፍ ቅዱሳችን ክርስቲያን በትጋት በታማኝነት ወገኖች በጥራት ሊሰራ ይገባዋል። መጽሐፍ ቅዱስ ይህንን ነው የሚያስተምረን። እንደዚህ ብለው የሚያስተምሩ ሰዎች ስራ እኮ የመጣው ከምንድን ነው? ከውድቀት በኋላ ነው። ከዚህ የተነሳ ነው በላብ ጥረግረ ብላ ስለተባለ የእርግማን ውጤት ነው ብለው ይናገራሉ። አይደለም ክርስቲያን ወንድሞች ሆይ፣ ስራ ወገኖች እንድንሰራ የተሰጠን ከውድቀት በፊት ነው። መጽሐፍ ቅዱሳን ላሳያችሁ። ዘፍጥረት 2:15 አውጡና ተመልከቱ። እንደዚህ ይላል። አራተኛው ወንዝ ኤፍራጥስ ነው ካለ በኋላ እግዚአብሔር አምላክ ወገኖች ሰውን ወስዶ ምን ያረጋት ዘንድ እስቲ ምን ያረጋት ዘንድ ያበጃትና ይጠብቃት ዘንድ በኤደን ገነት አኖረው ይላል። ኤደን ገነትን ወገኖቼ እንዲንከባከብ ወገኖቼ እንዲሰራ ወገኖቼ እግዚአብሔር አምላክ በኤደን ገነት ላይ ሰውን እንዳደረገውና የውድቀት ነገር አይደለም። ከዛም በፊት እግዚአብሔር ሰርተን እንድንኖር እግዚአብሔር ይፈልጋል። ስራ መስራት የእግዚአብሔር ፈቃድ ነው። የአምላካችን የእግዚአብሔር ስም ብሩክ ይሁን። ለሰው ሳይሆን ከሰራን ለእግዚአብሔር ክብር እንድንሰራ እግዚአብሔር ይርዳል። እንዲሁም እንደ ክርስቲያኖች የእግዚአብሔር ቃል ሲናገር በቆላስይስ ምዕራፍ 3 ቁጥር 23 ላይ ሲናገር የምታደርጉትን ሁሉ ለሰው ሳይሆን ለጌታ እንደምታደርጉት በትጋት አድርጉት ይላል። በትጋት አድርጉት። ክብር ለአምላካችን። ለአለቃ ለማሳየት አይደለም፣ ለእግዚአብሔር ያየኛል በማለት በስራ ታማኝ ታታሪ ሆነ ምሳሌ ሁን ብሎ ነው የእግዚአብሔር ቃል የሚናገረው። የአምላካችን የእግዚአብሔር ስም ብሩክ ይሁን። ስንፍናን እንድናደርግ መጽሐፍ ቅዱስ አይነግረንም። እንዲሁም በመጽሐፍ ቅዱሳችን ላይ በሁለተኛ ተሰሎንቄ ምዕራፍ 3 ቁጥር 10 ላይ ሊሰራ የማይወድ አይብላ ብለን አዘናችሁ ነበር ብሎ ይናገራል።
ምሳሌ 18 ቁጥር 9 ላይ በስራው የሚታክት ሰው የአጥፊ ወንድም ነው ብሎ ይናገራል። ስለዚህ ክርስቲያን ወንድሞቼ መስራት መጽሐፍ ቅዱሳዊ ነው። መስራት ወገኖቼ የእግዚአብሔር ሐሳብ ነው። እንደውም እኔና እናንተ ሰርተን ለራሳችን ብቻ ሳይሆን ለወላጆቻችን፣ ለቤተሰቦቻችን፣ ለትዳራችን፣ ለኑሯችን ወገኖቼ ደጋፊ እንድንሆን መጽሐፍ ቅዱሳችን ይነግረናል። እኔና እናንተ በስራችን ወገኖቼ የተዋጣልን ሆነን በምሳሌነት በመስሪያ ቤታችን ለአባለቃችን በአካባቢያችን የክርስቶስ ኢየሱስ ምሳሌ እንድንሆን እኔና እናንተ እንደዚህ ክርስትና እንደዚህ ከሆነ እንድንባል ምስክርነታችን እንድናስተላልፍ ያስፈልጋል። የአምላካችን የእግዚአብሔር ስም ብሩክ ይሁን። ኤፌሶን 4:28ም ይህንን ቃል ታገኛላችሁ። የአምላካችን የእግዚአብሔር ስም ብሩክ ይሁን። እግዚአብሔር በስራ ቦታችሁ የዓለም ብርሃን ያድርጋችሁ። የዓለም ወገኖቼ እኔና እናንተን የምድር ጨው ያድርገን። የምናጣፍጥ ስንኖር ወገኖቼ ሰዎች ሰላም የሚሰማቸው ስንኖር ወገኖቼ በእኛ የሚደሰቱ በታማኝነታችን የሚመሰክሩልን እንዲሆኑ እኔና እናንተ እውነተኛ የክርስትና ኑሮ እንድንኖር እግዚአብሔር ይርዳን። የአምላካችን የእግዚአብሔር ስም ብሩክ ይሁን። ክብር ለአምላካችን። እነዚህን ወፎች ግን የሚመግባቸው ማን ነው ይላል? የሰማዩ አባታችሁ። የወፎቹ አባት አይደለም የሚለው። በጣም የሚያስገርም። ወፍን የሚመግብ ያንተ አባት ነው። ሃሌሉያ። የሰማዩ አባታችሁ ይመግባችኋል። በጣም የሚገርም ነገር ነው። ከዚህ በፊት አንዴ ረጅም ጊዜ ሆኗል ተናግሬዋልና በጣም የሚያስደንቅ አሁንም ባለ ትላንትና ይሄን ነገር እያዘጋጀው ምን ያክል ወገኖቼ ወፍ አለ በዚህ ዓለም ላይ ብዬ ተመለከቱ። የሚያስገርመው ነገር 11,000 ዝርያዎች አይነት ዝርያዎች ወፎች እዚህ ምድር ላይ አሉ። እነዚህ 11,000 ዝርያዎች በአጠቃላይ በዓለም ላይ አሉ የሚባሉት 50 ቢሊየን ወፎች ነው። የሚገርም ነገር ስንት 50 ቢሊየን ወፎች አሉ። የነኚህ መጋቢ ሃሌሉያ አይዘሩም፣ አያጭዱም ወገኖች፣ በጎተራ አይከቱም። ጠዋት ተነስተው 50 ቢሊዮን ወፎች እግዚአብሔር ይመግባቸዋል። ያንተ ጌታ ይመግባቸዋል። ያንተ አባት ይመግባቸዋል። ክብር ለአምላካችን። አይገርማችሁ? ይሄ እኮ ተመልከቱ 50 ቢሊዮን ወፍ የሚበሉት ምን አይነት ነገር ነው ብላችሁ ብታስቡ በጣም ብዙ ነገር ነው። እግዚአብሔር እነሱን የመገበ አንተን በልጁ በኢየሱስ ያዳንህን በደሙ የዋጀህን ዋጋ የተከፈለልህን ልጅ የተባልከውን በእግዚአብሔር ቤት ለዘላለም የምትኖረውን ቤተሰብ የተባልከውን እንዴት አብልጦ አይመግበ? ኧረ አሜን። የአምላካችን የእግዚአብሔር ስም ብሩክ ይሁን። ይሄ ጌታ በጣም አስገራሚ ነው። እነሱም ጠዋት እየዘመሩ ይወጣሉ። እነሱ ከዘመሩ እኛም መዘመር አለብን። እነሱም ወገኖች ካልተጨነቁ እኛም መጨነቅ የለብንም። እነሱ የሚመግባቸው አምላክ አለ እንዴ! ያንተ አምላክ ያንተ አባት መጋቢ ነው። ክብር ለአምላካችን ይሁን። ይሄ መጋቢ ማን ነው? ይሄ መጋቢ ያንተ አባት ነው። የአምላካችን የእግዚአብሔር ስም ብሩክ ይሁን። አሜን እንላለን ወይ? ክብር ለአምላካችን ይሁን። የኔና የናንተ አባት ቸሩ መድኃኔዓለም ወገኖቼ የኔና የናንተ አባት መጋቢ ነው። ክብር ለአምላካችን ይሁን። ክርስቲያን ስለሆንን ወገኖቼ የኔና እናንተ በእግዚአብሔር ቤተሰብ ውስጥ ልጆች ነን። ለተቀበሉት በስሙ ለሚያምኑት ለነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው። የሚገርም ነው። ታውቃላችሁ በዛ በጠፋው ልጅ ቤት ውስጥ እኮ ባሪያዎቹ ወገኖቼ ባሪያዎቹ ይበላሉ።
ባሪያዎቹ ጠግበው ያድራሉ። ልጁ ትዝ አለው አባቴ ቤት የሚበላ አለ። ሃሌሉያ ወገኖቼ፣ በዓለም የሚበላ የለም። አሳማ ነው ወገኖቼ ያለውን። አሳማ እኮ ምግብ እኮ አይደለም የሚበላው፣ ሳሩንም ምኑንም ቅጠሉንም ወደምን ልብስንም ሁሉንም ነገር ነው የሚበላው። ዓለም እንደዛ ናት። አምላክህ እግዚአብሔር ግን ነው። ሃሌሉያ ወገኖቼ፣ በእግዚአብሔር ቤት የሚበላ አለ። ክብር ለአምላካችን ይሁን። ኧረ አሜን። የህይወት እንጀራ እኮ እየበላን ነው እዚህ የምንኖረው። እሁድ የምንመጣው እኮ እንጀራ ለመብላት ነው። የህይወት እንጀራ የሚበላ ከአምላክ ከእግዚአብሔር የሚመጣ መና። ክብር ለአምላካችን ይሁን። ኧረ አሜን። የአምላካችን የእግዚአብሔር ስም ብሩክ ይሁን። ስለዚህ ክርስቲያን ከሆንን አማኝ ሰሆንን ሰማያዊ አባት አለን። ሰማያዊ አባታችን ደግሞ የሚመግብ ነው። አትጨነቁ። ስለ ምግብ አትጨነቅ፣ ስለ ኑሮ አትጨነቅ። አታስብ አይደለም፣ ፕላን አታድርግ አይደለም። ፕላን ማድረግ አለብን፣ አለመጨነቅ። የአምላካችን የእግዚአብሔር ስም ብሩክ ይሁን። ቁጥር 27ን በደንብ ተመልከቱ። አትጨነቅ ያለው ጌታ ለምንድን ነው? ሌላው ወፎችን ተመልከቱ ብቻ አይደለም። ቁጥር 27 ከእናንተ የሚገርም ነው። ከእናንተ ተጨንቆ በቁመቱ ላይ 1 ክንድ መጨመር የሚችል የለም። የሚገርም ነገር ነው። 1 ክንድ የሚጨምር። እሺ ተጨነቅ፣ ምን ታመጣለህ? አያችሁ ጌታ የሚለው ኢየሱስ የሚነግረን እኔና እናንተ ከወፎቹ በመቀጠል መጨነቅህ የኔ ልጅ ምንም ሊለውጥ አይችልም። ምንም መለወጥ አይችልም። ይሄ ነገር እንዴት ሆነ? ጠዋት ማታ ከሰዓት በማሰብ የምትለውጠው ነገር የለም ነው የሚለው የእግዚአብሔር ቃል። ከናንተ ተጨንቆ በቁመቱ ላይ ወገኖቼ፣ በእድሜያችን ላይ ተጨንቀን 1 ሰዓት ወገኖቼ፣ 1 ቀን፣ 1 ደቂቃ፣ 1 ሴኮንድ መጨመር የሚችል ሰው የለም። አንድ ነገር መጣ ቢባል በህይወትህ ወገኖቼ ስለተጨነክ ያ ነገር አይለወጥም። መጽሐፍ ቅዱስ የሚለን ይህንን ነው። መጨነቅ ህይወታችንን ሊያሳጥር ይችላል እንጂ ሊያረዝም አይችልም። መጨነቅ ወገኖቼ በሽተኛ ሊያደርገን ይችላል እንጂ ጤነኛ ሊያደርገን አይችልም። እዚህ ክፍል ላይ የሚናገረው አትጨነቅ ነው። ለምን? ምንም ማድረግ ስለማትችሉ። የሚገርም ነገር ነው። ስለዚህ መጨነቅ በህይወታችን ላይ አንድ ነገር መጨመር ካልቻለ እውነቱ ወገኖቼ ህይወት የኔና የናንተ ህይወት ያለው በእግዚአብሔር እጅ ላይ ነው። እግዚአብሔርን ታመኑት። ክብር ለአምላካችን ይሁን። እግዚአብሔር የተወለድንበትን ቀን ወስኗል። የምንሄድበትን ቀንም ወገኖቼ ወስኗል፣ ያውቃል። አንዳንዶች ረጅም ዕድሜ እንኖራለን፣ አንዳንዶች አጭር ዕድሜ እንኖራለን። ይሄ በሰው እጅ ያለ ነገር አይደለም። ሰው ተጨንቆ ምንም ማምጣት አይችልም። አንዳንዴ ለምንድን ነው ይሄ የሆነው ምናምን ብለን በሆነ ነገር ዘመድ ከሞተብን ዘመድ ለምን ሞተ ብለን እሪ እንላለን። ክርስቲያን ወንድሞች ሆይ እኔ እውነቱን ልንገራችሁ፣ በእግዚአብሔር ፍቅር ወንድሞቼና እህቶቼ የሁላችንም ዘመዶች መሞታቸው አይቀርም። እርፍ በሉት ወገኖች። አንድ ቀን ሁሉም ይሞታሉ። አንተም ትሞታል፣ ሰው ይሞታል። ወገኖቼ ማወቅ አለብን። ግን ምን እናድርግ? ከመሞታቸው በፊት ማድረግ ያለብህን ነገር ወገኖቼ ማድረግ፣ የምትችለውን ነገር መርዳት ወገኖቼ መሆን ያለበት። በሞቱስ ጊዜ እግዚአብሔር ዕድሜን የሰጠ እሱ ነው፣ ስምህ ይባረክ ብለን ልንነሳ ይገባል። ክብር ለአምላካችን ይሁን። አሜን እንላለን። የሞተባችሁ ቀን ሄጄ ይህንን ብናገር ያው በዱላ ነው የምትሉኝ፣ ግን ዛሬ ምንም ነገር ሳይሆን ነው የምናገረው። የአምላካችን እግዚአብሔር ስም ብሩክ ይሁን። አሜን። ከተናደዳችሁ ምንም ማድረግ አይቻልም። ለማንኛውም እኔና እናንተ ለዘላለም እንደዚሁ ቆመን እንድንኖር አልተፈጠርንም። አንድ ቀን እናልፋለን። ይሄን ቤት የሰሩ ሰዎች
ብዙ ሰዎች አልፈዋል። ዛሬ የሉም። እኛ መተን እዚህ እያመለክን፣ እኛም አንድ ቀን እናልፋል። ከመሄዳችን በፊት የእግዚአብሔርን ነገር ሰርተን እንድናልፍ እግዚአብሔር ይርዳል። ኧረ አሜን፣ ኧረ አሜን። ክብር ለአምላካችን ይሁን። መዝሙር 39 ቁጥር 4 ላይ እንደዚህ ይላል፣ አቤቱ ፍጻሜን አስታውቀኝ፣ የዘመኔንም ቁጥሮች ምን ያህል እንደሆነ እኔ ምን ያህል ወደ ኋላ እንደምቀር አውቅ ዘንድ ብሎ ይናገራል። በተለይ በአዲሱ ትርጉም እግዚአብሔር ሆይ የሕይወቴን ፍጻሜ የዘመኔንም ቁጥር አስታውቀኝ፣ አላፊ ጠፊ መሆኑን ልረዳ ይላል። አያችሁ ምን ማለት ነው? እኔና እናንተ አትጨነቁ፣ ሞታለሁ ሊሄድ ነው ብለን አትጨነቅ። እድሜ ያለው በእግዚአብሔር እጅ ነው። ስለተጨነቅ አትለውጥም። እንዲሁም ስለጸለይክ ልትለውጥ ትችላል። ወገኖች እንድንጸልይ እንጂ እንድንጨነቅ የእግዚአብሔር ሐሳብ አይደለም። ክብር ለአምላካችን ይሁን። አሜን እንላለን ወይ? እግዚአብሔር ባለስልጣን ነው። ክብር ለአምላካችን ይሁን። በመዝሙር 139:16 ላይም እንደዚህ ይላል፣ ያልተሰራ አካሌን ዓይኖችም አዩኝ፣ የተፈጠሩ ቀኖችን ሁሉ አንድስ እንኳን ሳይኖር በመጽሐፍ ተጻፉ ብሎ ይናገራል። ክርስቲያን ወንድሞች ሆይ እግዚአብሔር በሕይወታችን ውስጥ ባለስልጣን ነው። እሱ ሉዓላዊ ነው። እሱ ወገኖቼ ዘመንን የሚሰጥ ጌታ ነው። ሕይወትና ሞት በእግዚአብሔር እጅ ናቸው። ስለዚህ መጨነቅ በዕድሜያችን ላይ አንዲት ሰዓት መጨመር አይችልም። ክርስቲያን ጭንቀት ወገኖቼ ለእኔና ለእናንተ ወገኖቼ አያስፈልግም። እንድንጨነቅ አልተጠራንም። መጽሐፍ ቅዱሳዊ አይደለም። የአምላካችን የእግዚአብሔር ስም ብሩክ ይሁን። አሜን እንላለን ወይ? አትጨነቁ። እስቲ አጠገባችሁ ያለውን ሰው አትጨነቅ በሉት። መቼም የሞት ነገር ከተወራ በኋላ አፍ ሁሉ ይዘጋል። አይዟችሁ፣ ጌታ ይመስገን። ሃሌሉያ። ማቴዎስ 6:28-30 አበቦችን እንደገና ለኔና ለናንተ ለትምህርት ሲሰጠን እናያለን። ተመልከቱ እዚህ ክፍል ላይ ስለ ልብስ ለምን ትጨነቃላችሁ? የሜዳ አበቦች እንዴት እንዲያድጉ ልብ አድርጋችሁ ተመልከቱ። የሚገርም ነው። አይደክሙም፣ አይፈትሉም። ነገር ግን እላለሁ ከሰለሞን እንኳን በክብሩ ሁሉ እንደነዚህ እንደ አንዱ አልለበሰም። እግዚአብሔር ግን ዛሬ ያለው ነገ ወደ እቶን የሚጣለው የሜዳ ሳር እንዲህ የሚያለብሰው ከሆነ እናንተ እምነት የጎደላችሁ እናንተ ደግሞ ይልቁኑ እንዴት ይላል። አትጨነቁ ስለ ልብስ፣ የሜዳ አበቦችን ተመልከቱ ብሎ ይናገራል። የሜዳ አበቦች እንዴት እንደሚያድጉ ተመልከቱ። የሚያስገርም ነገር ነው። እኔ ሁል ጊዜ የዚህ ሀገር ነገር ከሚገርመኝ ነገር ዊንተር በሚሆንበት ጊዜ ያ ጭራሮ እንዴት አድርጎ እንደገና ከዛ ውስጥ አበባ ይወጣል፣ ህይወት ይወጣል ብለን የማናስበው ነገር። ያ ሁሉ ጭራሮ ወገኖቼ በአንድ ጊዜ ወገኖቼ ነገር ሲለወጥ ዊንተሩ ሲሄድ በአንድ ጊዜ ምን ይሆናል? እንደገና ሲያብብ እንመለከታል። የሚገርመው ነገር እዚህ ክፍል ላይ የሚናገረው የሜዳ አበቦችን እንዲህ የሚያሳምረው ሰው አይደለም፣ እግዚአብሔር ነው። አበቦችን ወገኖቼ እንደዛ የሚያሳምር ምድሪቷን በሙሉ አረንጓዴ የሚያደርግ በራሳቸው ጥረት በራሳቸው ነገር የሚመጣ ነገር አይደለም። እዚህ ክፍል ላይ ጌታ ኢየሱስ የሚናገረው ወገኖቼ ፍጥረትን መመገብ ብቻ ሳይሆን ፍጥረትን ማስዋብ እግዚአብሔር ያውቅ። ሃሌሉያ። አንተ ከዛ አትበልጥም ወይ? ፍጥረትን ወገኖቼ መመገብ ፍጥረትን ማስዋብ የሚችል ጌታ ንጉሥ ሰለሞንን ተመልከቱ። በሜዳ ላይ ካለው እንደ አንዲቱ አበባ እሱ ወገኖቼ በዚህ ምድር ላይ አብቦ አልታየም። የሚያስገርም ነገር። ዛሬ ዲዛይን የሚያወጡ ሰዎችን በሙሉ ብትመለከቱ የተለያየ ልብሶች አበባ ያለባቸው ልብሶች ምንድነው ተፈጥሮን ሄደው ፎቶግራፍ አንስተው በዛ መልክ እየሰሩ ነው። ሰውን የሚስብ ነገር የሚሆነው ከሰው አእምሮ የወጣ ሳይሆን ከተፈጥሮ የመጣ በሌላ አነጋገር እግዚአብሔር ካመጣው ነገር ወገኖቼ ኮፒ የተደረገ ነገር ነው ዛሬ በገበያ ላይ የምናገኛቸው ነገሮች። የሚገርም ነገር። አምላክህ እግዚአብሔር አስደናቂ አምላክ ነው። የአምላካችን የእግዚአብሔር ስም ብሩክ ይሁን። ዛሬ አንዳንዱ ማዘር ኔቸር ይላል ወገኖቼ። እንደዚህ አይነት አምልኮ ውስጥ የተገባ አጋንንታዊ ነገር አለ። ለኔና ለናንተ ምድርን የሚያለብስ ወገኖቼ ይሄ የኔና የናንተ አባት እግዚአብሔር ነው።
ክብር ከዘላለም እስከ ዘላለም ለአምላካችን ይሁን። አሜን እንላለን ወይ? አዎ እንጂ ሌላ ነገር አይደለም። ስለ ማዘር ኔቸር ብዙ ማውራት ይቻላል። ይሄ የፓጋን ነገር እየመጣ ዛሬ ወገኖቼ እግዚአብሔር የለም የሚሉት ተፈጥሮ ራሱ እንደ እናት አድርገው የሚወስዱ ብዙዎች አሉ። አይደለም። የኔና የናንተ ጌታ የኔና የናንተ አምላክ ምድርን አረንጓዴ ያደርጋል፣ ምድርን አበባ ያለብሳል፣ ምድርን ያስጌጣል። ክብር ከዘላለም እስከ ዘላለም ለአምላካችን ይሁን። በሕይወትና በተፈጥሮ ውስጥ ያለው ውበት የሚመነጨው የሚወጣው ከእግዚአብሔር። አሜን። ወገኖቼ አበቦች ወገኖቼ ከውበታቸው በላይ ለእኛ ትልቅ ትምህርት አላቸው። ኢየሱስ እነዚህን አበቦች የሚያመጣው ምድሪቷን በሙሉ የሚያለብሰውን ውበት ስትመለከቱ እጅግ በጣም ውብ የሆነ ነገር ያለብሳቸዋል። ግን ደካሞች ናቸው። ከጥቂት ደቂቃ በኋላ ይረግፋሉ። ከጥቂት በኋላ በቀላሉ ይጠፋሉ። አበቦች እንደ ወፎች እንኳን ረጅም ጊዜ የሚቆዩ አይደሉም፣ ይረገጣሉ፣ በአንድ ጊዜ ይጠፋሉ። የሚገርም ነገር ነው። ኢየሱስ የእግዚአብሔር ልጆች ከዱር አበቦች የተሻልንን እነኚህን ያሳመረ ጌታ ወገኖቼ፣ የሚጠፉትን ያሳመረ አንተማ ለዘላለም ልጅነት የታጨኸውን የማትጠፋውን ከዘላለም እስከ ዘላለም ከሱ ጋር የምትኖረውን እንዴት አብልጦ አያስውብህም? ክብር ለአምላካችን ይሁን። እንዳይመስላችሁ ያማረብህ ከተቀባው ቅባት የተነሳ እንዳይመስልህ፣ ከገባው ከኢየሱስ ክርስቶስ የተነሳ ነው። ከእግዚአብሔር ቃል የተነሳ ነው። ከአምላክሽ የተነሳ ነው። የእግዚአብሔር በረከት በቤትህ ላይ በአንተ ላይ ስላለ ነው። ክብር ከዘላለም እስከ ዘላለም ለአምላካችን ይሁን። ኧረ አሜን። ማማራችን፣ ውበታችን፣ አቅማችን፣ ጉልበታችን፣ መውጣታችን፣ መግባታችን በሱ ነው። እስቲ ለዚህ ጌታ እልልታና ጭብጨባ። ሃሌሉያ። ስለዚህ የእግዚአብሔር ቃል የሚናገረው ምድርን እንዲህ የሚያደርግ ጌታ አለ፣ አባት አለ፣ አትጨነቅ ነው። እግዚአብሔር አምላክ የተመሰገነው። በነገራችን ላይ እዚሁ ክፍል ላይ ሲናገር ጭንቀት እግዚአብሔርን አለማመን ነው ይላል። የሚገርም ነገር ነው። ተመልከቱ እዚህ ቁጥር 30 ላይ እናንተ እምነት የጎደላችሁ ከዚህ ይልቅ እግዚአብሔር አያለብሳችሁም ወይ ይላል። እምነት የጎደላችሁ ናችሁ። ይሄን ማስተዋል አቅቷችኋል። ወፍን የምመግብ እኔ፣ ምድርን የማለብስ እኔ፣ ወገኖቼ እኔ ነኝ፣ አባትህ እኔ ነኝ። እምነት ጎደላችሁ፣ እኔን መታመን አቃታችሁ። ወገኖቼ ምንም ነገር ውስጥ እለፉ። ሃሌሉያ ወገኖቼ፣ ልባችን መሆን ያለበት በአምላካችን ላይ። ታማችሁ ሆስፒታል ልትሄዱ ትችላላችሁ። ከዶክተር ጋር ቀጠሮ ሊኖራችሁ ይችላል። ጌታ ይመስገን። ልባችሁ ግን ዶክተሩ ላይ ሳይሆን ልባችሁ ግን የሰራዊት ጌታ እግዚአብሔር ላይ ነው። እግዚአብሔር በዶክተሩ ተጠቅሞ ይፈውሰኛል። ክብር ለአምላካችን ይሁን። አምላካችንን እንድንታመነው የመጀመሪያውን ስፍራ የልባችንን ስፍራ መያዝ ያለበት እግዚአብሔር ነው። ክብር ከዘላለም እስከ ዘላለም ለአምላካችን ይሁን። እምነት የጎደላችሁ አይገርምም? ይሄ ጌታ እኔና እናንተን ለውጦ ቀይሮ እዚህ አድርሶ የምንጨነቀው እኮ እምነት ስለጎደለን። ምን ማለት መሰላችሁ? የእምነት መጎደለን እኔና እናንተ የምንጨነቀው እኮ ይሄ ትልቅ ጌታ አያረግም ማለታችን በተግባር በአፍ አላወጣነውም እንጂ እግዚአብሔር አያየኝም፣ እግዚአብሔር ነገሬን አይለውጥም፣ እግዚአብሔር ይሄንን ሃንድል አያደርግም፣ ከዚህ ነገር ውስጥ ልወጣ አልችልም፣ እግዚአብሔር አይችልም ማለታችን ነው። አላመንነው። ብናምነውማ አንጨነቅም። ብናምነውማ ልባችንን በሱ ላይ እናደርጋለን። ይሄ ጌታ ያደርጋል። ክብር ለአምላካችን ይሁን። ኧረ አሜን። አንድ ነገር ልንገራችሁ፣ አምነን እንሞታለን።
ክብር ለአምላካችን ይሁን። እሳት ውስጥ የገቡት ሰዎች እኔ በጣም ደስ ይለኛል ወገኖቼ። ለዚህ ምስል ምን አንለም አንሰግድም ወገኖቼ። አምነን ግን ምን እንሆናለን አሉ? ብንሞትም እንሞታለን አሉ። ነገር ግን ለዚህ ምስል አንሰግድም። ኧረ እናምናለን፣ ግን እነግርሃለሁ አትሞትም፣ በሕይወት ትኖራለህ። አምነህ ትባረካለህ፣ አምነህ ትለወጣለህ። የአምላካችን የእግዚአብሔር ስም በረከት ይሁን። እመነው ጌታን። ስለ ልጆችህ እመነው፣ ስለ ጤናህ እመነው፣ ስለ ሚስትህ እመን፣ ስለ አባትህ እመን፣ ስለ ወንድምህ እመን፣ ስለ ዘመድህ እመን፣ ስለ አገርህ እመን። እግዚአብሔር ያደርጋል። ኧረ እግዚአብሔር ያደርጋል። እመነው፣ እግዚአብሔር ያደርጋል። አለማመን ለምን እንጨነቃለን? እሱ አለ። እውነት እኮ ካለ እግዚአብሔር ካለ ወገኖች መጨነቅ የለብንም። ኧረ አለ፣ እሱ በሰማይ አለ፣ በክብሩ አለ፣ በኃያልነቱ አለ፣ ዛሬም በክብር አለ። የምታመልከው አምላክ ወገኖቼ ቀልድ አይደለም። ይህ ጌታ ሕያው ጌታ ነው። ይህ ጌታ የሚሰራ ጌታ ነው። የሞተ ነገር አለ ቤትህ፣ ይህ ጌታ የትንሣኤ ጌታ ነው። የታመመ ነገር አለ፣ ይህ ጌታ የሚፈውስ ጌታ ነው። ያለቀ ነገር አለ፣ ይህ ጌታ የሚቀጥል አምላክ ነው። የወገኖቼ ጅማሬና ፍጻሜ ያለው የሰራዊት ጌታ እግዚአብሔር ስሙ ይባረክ። የነገሥታት ንጉሥ የጌቶቹ ጌታ ያንተ ጌታ ነው። ኧረ አትጨነቅ። ይሄ ጌታ በክብር ካንተ ጋር ነው። የአምላካችን የእግዚአብሔር ስም ብሩክ ይሁን። ኧረ አሜን ሃሌሉያ። የሰማዩ አባት ምን ያህል እንደሚወደን ከተረዳን ካመንን አንጨነቅም። በቃ አንጨነቅም። ምን እንደሚሆን እናውቃለን። እኔ ያለሁት በጌታ እጅ ነው። የሚገርም ነገር በእግዚአብሔር እጅ ውስጥ መኖራችንን ካወቀን አንጨነቅም። ሃሌሉያ። ስለዚህ እኮ ነው ጌታ እንደዚህ አለ በዮሐንስ ወንጌል ምዕራፍ 14 ቁጥር 1 ላይ ልባችሁ አይጨነቅ፣ ልባችሁ አይታወክ፣ በእግዚአብሔር ምን በሉ እመኑ፣ በእኔም ደግሞ እመኑ። ነገሩን ስትመለከቱት ያስጨንቃል። ነገሩ ከባድ ነው። ይሄኛው አይሆንም። አዎ በእኛ አይሆንም። በሰው ዘንድ የማይቻል በእግዚአብሔር ዘንድ ይቻላል። በአምላኬ እታመናለሁ። አምላኬ የእርሱን ፈቃድ ያደርጋል። በአምላኬ ሕይወቴን ወገኖቼ ለእርሱ ሰጣለሁ። እርሱ ነገሬን ይቀይራል። ክብር ለአምላካችን ይሁን። ነገርሽን እግዚአብሔር ይቀይራል። ነገርህን እግዚአብሔር ይቀይራል። ያንተን ነገር እግዚአብሔር ይቀይራል። ክብር ለአምላካችን ይሁን። ልባችሁ አይጨነቅ። ጌታ ይመስገን። የሚቀጥለው ከቁጥር 31 እስከ 33 ድረስ ያለውን እንመልከት። ቶሎ ብዬ ጨርሳል። ክርስቲያን ወገኖች ጭንቀት ለጌታ ልጆች አልተሰጠንም። እግዚአብሔር ጌታ ነው የሚለው ልጆቼ አትጨነቁ። ሃሌሉያ። ልጨምርበት፣ የሰራዊት ጌታ እግዚአብሔር ልጄ ሆይ አትጨነቂ ነው የሚለው። አትጨነቅ ነው የሚለው። የአምላካችን የእግዚአብሔር ስም ብሩክ ይሁን። አዎ ክርስቲያን ወንድሞች ሆይ እንደዚህ ይላል። ተመልከቱ ቁጥር 32 ስለዚህ ምን እንበላለን፣ ምን እንጠጣለን፣ ምን እንለብሳለን ብላችሁ አትጨነቁ። እናንተ ወገኖቼ የእግዚአብሔር ልጆች አትጨነቁ። ለምን? አሕዛብ ዓለማዊ ወይን ጌታን የማያውቁ እንኳን እነሱ እንደሚያስፈልጋችሁ የሰማዩ አባታችሁ እነዚህ ነገር እንደሚያስፈልጋችሁ ያውቃል። እረ እግዚአብሔር ትልቅ ነው። እረ ይሄ ጌታ መልካም ነው። እረ ይሄ ጌታ መጋቢ ነው። እረ ይሄ ጌታ ወገኖቼ ለእኔና ለእናንተ መልካምን ነገር የሚያደርግ ነው። እስቲ አሕዛብን ተመልከቷል። ይሄ ጭንቀት ለአሕዛብ ነው። ምድራዊ ነገርን ለሚመለከቱ በቁጥር ለሚሄዱ ሐሳባቸው ነገራቸው ወገኖቼ ሞት የመጨረሻቸው የሆነ የዕድሜ የመጨረሻው ነገር ሞት ነው። አለቀ በቃ። ከዛ ኋላ ሕይወት እንደሌለ የማያምኑ ሌላ ኃይል ፈጣሪ እንደሌለ የማያምኑ ለነሱ እንኳን ወገኖቼ እንደነሱ እናንተ አይደላችሁም።
እናንተ አስተውሉ። እነሱ ሊጨነቁ ይገባል። ከሞትኩ በኋላ ምንድነው ሞለው? አለቀልኝ በቃልኝ ሊሉ ይችላል። አንተ ግን እንደዚህ አይደለም። አንተ ግን እንደነሱ አይደለም። አንተ እንደነሱ መታሰብ የለብህም። አንተ የእግዚአብሔር ልጅ ነህ። አንተ የሕያው የእግዚአብሔር ልጅ ነህ። አንተ የትንሣኤው ልጅ ነህ። አንተ የሞተን የሚያስነሳ ጌታ ያለህ ልጅ ነህ። ስለዚህ እኔና እናንተ ክርስቲያኖች እንደ አሕዛብ እንድንጨነቅ አልተፈቀደልንም። አትጨነቅ ነው ያለው። ጭንቀት ተግባራዊ ወገኖቼ ለእኔና ለእናንተ እንዳንጨነቅ ነው መጽሐፍ ቅዱስ የሚነግረው። ጭንቀት ተግባራዊ አምላክ የለሽነት ነው። ከተጨነቅን በተግባር አምላክ የለኝም ማለታችን፣ ጌታ የለኝም የኔን ነገር አይቆጣጠርም ማለታችን ነው። ስለዚህ በልብ መጨነቅ ወገኖቼ የእግዚአብሔርን ቸርነት መካድ ነው። እኛ እግዚአብሔር ያለን ሕዝቦች ነን። አማኝ ካልሆንን ወገኖቼ በተለየ መንገድ ወገኖቼ ምላሽ መስጠት አለብን። አማኝ ከሆንን እግዚአብሔር ያውቃል ብለን መቆም አለብን። እግዚአብሔር የሰማይ አባታችን እኔና እናንተን ይለውጣል። ክብር ለአምላካችን። ታዲያ ምን እናድርግ? ቁጥር ተመልከቱ። ለእግዚአብሔር መንግሥት ጽድቅን በመጀመሪያ ፈልጉ። እኛ አድርጎ የተባለው እንደ አሕዛብ እንድንጨነቅ ሳይሆን ወገኖቼ እኔና እናንተ መንግስቱን ጽድቁን እንድንፈልግ ነው። ጌታ ይመስገን። የመጀመሪያው ስፍራ እግዚአብሔር። እኔና እናንተ የእሱን መንግስት እንደ ክርስቲያን መጨነቅ አይገባንም። አንድ አሕዛብ መጨነቅ የለብንም። የአምላካችን የእግዚአብሔር ስም ብሩክ ይሁን። የእግዚአብሔር መንግስት ጽድቁን ፈልጉ ወገኖች፣ ተከታተሉ። ከእሱ ጋር ከቃሉ ጋር ከሐሳቡ ጋር ከጸሎት ጋር ከአምልኮ ጋር ወገኖች ወደ እግዚአብሔር ተጠጉ። ጌታ ይመስገን። መጀመሪያ እግዚአብሔርን ከፈለግን በልባችን ውስጥ እግዚአብሔርን ካደረግን እግዚአብሔር አምላክ ነገራችንን ይለውጣል። ይሄ ወገኖቼ ሰው የሚያየው ነገር አይደለም። በእግዚአብሔር መታመን ተንበርክከህ ብቻ ወገኖቼ ለአምላክ ለእግዚአብሔር ራስህን ስትሰጠው ያ እግዚአብሔር መልካም ነገር ያደርጋል። ክብር ለአምላካችን ይሁን። አትጨነቅ፣ ጌታ ይሰጣል። አሜን። የሚያስጨንቅህን ነገር እግዚአብሔር ያነሳል። ካንቺ ላይ ያነሳል፣ ካንተ ላይ ያነሳል፣ ከእርሶ ላይ ያነሳል። ለምን? አስቀድመ የእግዚአብሔር መንግስት ጽድቁን ፈልጉ ይጨመራል ነው የሚለው። እግዚአብሔር ያለው ቃል እውነት ነው። እሱ የሚለውን ካደረግን ሌላው ይጨመራል። ሐሳባችን እሱ ከሆነ፣ ጅማሬያችን የምንከተለው እሱ ከሆነ ሌላው ነገር ይጨመርልናል ብሎ የእግዚአብሔር ቃል ይነግረናል። እግዚአብሔር ይባርካል። የአምላካችን የእግዚአብሔር ስም ብሩክ ይሁን። በማንኛውም ጊዜ ሳንጨነቅ እግዚአብሔር ለእኔና ለእናንተ መልካምን ነገር ያደርጋል፣ እርሱን ከታመንን። በተለይ ሮሜ ምዕራፍ 8:32 ላይ እንደዚህ ለገዛ ልጁ ያራራለት ነገር ግን ስለ እኛ ለሁላችን አሳልፎ የሰጠው እርሱ ከእርሱ ጋር ደግሞ ሁሉን ነገር በቸርነት እንዴት አይሰጠንም ይላል። የሚገርም ኢየሱስን የሰጠህ ጌታ ሳይራራ በመስቀል ላይ አሳልፎ የሰጠ ጌታ እንዴት ሌላውን ነገር አይሰጥህም? አምላኬ እንደ ባለጸግነቱ መጠን በክብር በክርስቶስ ኢየሱስ የሚያስፈልጋችሁን ሁሉ ምን ያደርጋል? ይሞላል ብሎ የእግዚአብሔር ቃል ይናገራል። ክብር ለአምላካችን ይሁን። የመጨረሻው መጨነቅ የእድገት እንቅፋት ነው። ተመልከቱ ቁጥር 34 ላይ ነገ ለራሱ ይጨነቃል፣ ለነገ አትጨነቁ፣ ለቀኑ ክፋቱ ምን ያደርገዋል? በቃ ለነገ አትጨነቅ። ነገ ምን ሆናለሁ አትበል። ነገ እንደዚህ ይሆናል ብለህ አታስብ። አምላክህ በአምላክህ እጅ ነው። የሚገርመው ነገር ትላንትና ያንተ አይደለም፣ አልፏል። ምንም ማድረግ አትችልም። ነገ በእግዚአብሔር እጅ ነው። ለአንተ የተሰጠ ዛሬ ነው። ዛሬን ወገኖቼ ለእግዚአብሔር ክብር ኑር። ዛሬ
እግዚአብሔር በሰጠን ነገር ለነገ እግዚአብሔር ያውቃል። ክብር ለአምላካችን ይሁን። እኔና እናንተ እንድናውቅ የሚያስፈልገው የእግዚአብሔር ዓላማ ለእኛ ወገኖች አለመጨነቅ ነው። መጨነቅ ለጌታ ልጆች አልተሰጠም። መጨነቅ ደግሞ የእድገት እንቅፋት ነው። ክርስቲያን ወንድሞች ሆይ ጭንቀት ከወደፊቱ ጋር የተያያዘ ነገር ነው። የተያያዘ ነገር ነው። ኢየሱስ በዚህ ጥቅስ ውስጥ በመጀመሪያ ደረጃ ጭንቀት ከሚቀጥለው ወገኖች ዓመታት ጋራ የተያያዘ ነገር እንደሆነ ይናገራል። ምን ይላል? ስለ ነገ ከመጨነቅ ይልቅ ነገ ለራሱ ይጨነቃልና ስለ ነገ አትጨነቅ። ዛሬ ተቀምጠ የሚቀጥለውን ዓመት ለምን በጭንቀት ውስጥ ታልቃለህ ነው የሚለው እግዚአብሔር። ስለ ነገ መጨነቅ የእግዚአብሔር በረከት ወገኖቼ እንዲቀርብን የሚያደርግ ነገር ነው። በጣም የሚገርም ነገር ነው። ከእናንተ መካከል ይላል ማቴዎስ 6:27 ላይ በመጨነቅ በሕይወቱ ላይ አንድ ሰዓት አንድ ነገር መጨመር የሚችል የለም ይላል። ጭንቀት ምንም ነገር አይለውጥም። ጭንቀት ወገኖች ስለ ወደፊት መጨነቅ ትርጉም የለው። ምክንያቱም መጨነቅ የወደፊቱን ነገር ለማስተካከል አይረዳንም። መጨነቃችን ወጊዜ በአንድ ቀንም ብቻ ነው እንጂ መኖር የምንችለው ስለ ነገ እጃችን ላይ ላልሆነ ነገር ነው የምንጨነቀው። አየር ላይ ለሆነ ነገር ነው የምንጨነቀው። ዛሬን ወገኖች ሳታቋርጥ ነገን ማግኘት አትችልም። ዛሬን ለእግዚአብሔር ክብር ኑር። ስለ ነገ አትጨነቅ። ለነገ እግዚአብሔር ያውቃል። የአምላካችን የእግዚአብሔር ስም ብሩክ ይሁን። ወፎቹ ወገኖች ጠዋት ተነስተው ስለ ዓመት ስለ ጎተራ አውርተው አያውቁ። ጎተራ እኮ የሚሆነው የሚቀጥለው ዓመት የሚቀጥለው 2 ዓመት ብለው ነው የሚያስበው። ነገር ግን ወገኖች በጎተራ አይደለም የሚለው። ስለዚህ ለነገ ለእግዚአብሔር እጅ ተወው። እኛ እንደ ሰው እናስባለን፣ ፕላን እናደርጋለን። ሪታየርመንት ይባላል፣ እዚህኛው ኢንቨስትመንት ይባል። ጥሩ ነው። ነገር ግን እየተጨነቅ አይደል? አትጨነቅ። እድሜ ከሰጠነው እሱንም የምትበላው፣ እድሜ ከሰጠነው እሱንም የምታገኘው፣ እድሜ ከሰጠነው ያኛው ላይ የምትደርሰው። ፕላን ማድረግ መልካም ነው፣ መጨነቅ ግን ዋጋ የለውም። ስለዚህ ለወደፊቱ እቅድ ማውጣት መልካም ሆኖ ሳለ ስለ ነገ ግን ምን አትበሉ፣ አትጨነቁ። የአምላካችን የእግዚአብሔር ስም ብሩክ ይሁን። ስለ ነገ ምን ነገ ለራሱ ክፋቱ ይበቃዋል። የሚገርም ነገር ነው። በቂ ችግር ይዞ አለው ራሱ ነገ። አንተ የዛሬ ችግር ይዘው ለምን ወደ ሌላ ትሄዳለህ? ስለ ነገ የራሱ የሆነ ችግር አለው። በቂ የሆነ ወገኖቼ ችግር፣ በቂ የሆነ ክፋት አለው። ሚሳኤል እንተኩሳል ብለን ሌሊቱን ቁጭ ብለን አናድርም። ክብር ለአምላካችን ይሁን። አሜን እንላለን። ኧረ አሜን። ይህ ወገኖቼ እያንዳንዳችን ልናውቀው የሚገባው ነገር ነው። ስለዚህ ስለ ነገ በመጨነቅ የምናመጣው ነገር የለም። የአምላካችን የእግዚአብሔር ስም ብሩክ ይሁን። ያልጠፋ ነው ከእግዚአብሔር ምሕረት የተነሳ ነው። ርኅራኄው አያልቅም። ማለዳ ምሕረቱ ምንድን ነው? አዲስ ነው። ክብር ለአምላካችን ይሁን። በማጠቃለያ ክርስቲያን ወንድሞች ሆይ እንደ ክርስቲያን ጭንቀት ለኛ አልተሰጠንም። እንደ ክርስቲያን ጭንቀት ለኛ አይገባንም። እንደ ክርስቲያን ጭንቀት የእድገታችን እንቅፋት ነው። ስለዚህ መጽሐፍ ቅዱሳችን አንድ በጣም መሰረታዊ የሆነ ጥቅስ አለ፣ ማድረግ ያለብን የሚያስጨንቅ ነገር ሲመጣ የሚለ ይሄንን ክፍል በልባችሁ ያዙትላችሁ። አንያ ጴጥሮስ ምዕራፍ 5 ቁጥር 6 ይሄ ለሁላችንም ጭንቀት ሲመጣ አድርጉ ብሎ የእግዚአብሔር ቃል የሚነግረን ነገር ነው። እንደዚህ ይላል፣ እንግዲህ በጊዜው ከፍ እንዲያደርጋችሁ ከኃይለኛው ከእግዚአብሔር እጅ በታች ራሳችሁን አዋርዱ። ስለ እናንተ ምን ያደርጋል? ስለ እኔ ያስባል በሉ ባካችሁ። ስለ እኔ ያስባል። የሚያስጨንቃችሁን ሁሉ ምን በእርሱ ላይ ምን በሉት? ጣሉት። ክብር ለአምላካችን ይሁን። አባት አለሽ፣ ጭንቀትሽን የምትጥይበት አባት አለ።
የሚያስጨንቅ ነገር ሲመጣ ተንበርከክ። በኃይለኛው በእግዚአብሔር ፊት ተንበርከክ። በምታምነው ጌታ ፊት ተንበርከክ። ጌታ ሆይ ይሄን ነገሬን ውሰድ ብላችሁ ስጡት። እርሱ አምላክ እግዚአብሔር ወገኖቼ ምን ያደርጋል ነው የሚለው። ይሄንን ነገር ምን ይሆናል? ይወስዳል። የሚያስገርም ነገር እርሱ ስለ እናንተ ምን ያደርጋል? ያስባል። የአምላካችን የእግዚአብሔር ስም ብሩክ ይሁን። እግዚአብሔር ያስባል። እግዚአብሔር ያስብሻል። ጌታ የተመሰገነ ይሁን። በዚህ አንድ ምሳሌ ልጨርስ። አንድ አስተማሪ፣ ታዋቂ የስነ ልቦና መምህር የሆነ አስተማሪ አንድ ቀን ስለ ጭንቀት፣ የአእምሮ ውጥረት ለማስተማር ፈለገና አንድ ብርጭቆ ይዞ ይህንን ብርጭቆ ግማሽ ውሃ ያለውን ብርጭቆ ይዞ ቆመ። ተማሪዎቹ እንደተለመደው ሌላ ነገር ሊናገር መስሏቸው ግማሽ ነው እዚህ ውስጥ ያለው ወይም የለም የሚለው መስሏቸው ሲሉ ሰውየው አንድ ጥያቄ ጠየቃቸው። እዚህ ይሄ ውሃ ምን ያክል ይመዝናል? በዚህ ብርጭቆ ውስጥ ያለው ውሃ አላቸው። ልጆቹ እያንዳንዱ እጅ ማውጣት ጀመረ። ግማሹ 200 ግራም ነው፣ ግማሹ 300 ግራም ነው፣ ግማሹ ግማሽ ኪሎ ነው እያሉ መምህሩን እየተንጫጩ መናገር ጀመሩ። መምህሩ ራሱን በመነቅነቅ ምን አደረገ? ብርጭቆን ትክክለኛው ክብደት ምንም አያደርግም። ምንም አሁን ያለው ነገር ትይዤዋለሁ፣ በጣም ቀላል ነው። ይህንን ብርጭቆ ቢይዘው ክብደቱ ተመሳሳይ ያው ነው አላቸው። የብርጭቆ ትክክለኛ ክብደት ምንም አያስፈልግም። ነገር ግን ዋናው አንድ ነገር ነው አላቸው። ዋናው ቁም ነገር በብርጭቆ ውስጥ ያለውን ነገር ለምን ያህል ጊዜ ይዤው ቆማለሁ የሚለው ነገር ነው አላቸው። ይሄንን ብርጭቆ ምናልባት ለ5 ደቂቃ ይዤው ብቆም ምናልባት ቀላል ነው እችላለሁ አለ። ነገር ግን ይሄንን ብርጭቆ ውሃ እንደገና ለ1 ሰዓት ይዤው ብቆም እጄ በጣም ይዝላል፣ እጄ በጣም ይደክማል አለ። ይህንን ብርጭቆ ተገድጄ ደግሞ አንድ ቀን ያዝ ብባል ምናልባት እጄ ከመታመም አልፎ ምን ይሆናል አለ? ሽባ ሊሆን ይችላል ብሎ ለነዚህ ልጆች ነገራቸው። የሚገርም ነገር ነው። ሁሉም የብርጭቆ ውሃ ክብደቱ ያው ነው። ችግሩ ያለው ያ የብርጭቆ ውሃው እጁ ላይ የቆየበት ጊዜ ምን ያክል በእጁ ላይ የሚያመጣውን ነገር ለማስረዳት ፈልጎ ነው። ክርስቲያን ወንድሞች ሆይ ክብደቱ አልጨመረም፣ ያው ውሃ ነው። ነገር ግን 5 ደቂቃ ሲይዘው ቀላል ነው። 1 ሰዓት በሚይዝበት ጊዜ ትንሽ ተሰምቶታል። 1 ቀን ለመያዝ ግን እጁን የሚያመውና እጁን ሽባ ሊያደርገው እንደሚችል ነገራቸው። የሚገርም ነገር ነው። ጭንቀት እንደዚህ ነው አላቸው። በሕይወት ውስጥ የሚያጋጥመን ትንሿን ጭንቀት ወገኖቼ በውስጣችን ከተን ለትንሽ ደቂቃ ብናስባትና ብናሰላስላት በጣም ቀላል ነው። ነገር ግን በውስጣችን የመጣውን ያንኑ ጭንቀት ደጋግመን በማሰብ ቀን ከወሰድንበት አእምሮአችንና ልባችንን ያሳምመናል። ዓመታትና ወር ከወሰድን ሕይወታችንን ሽባ ያደርገዋል። ዛሬ የብዙዎቻችን ትልቁ ችግር በአእምሮአችን ውስጥ ያለው የትንሽ ናት ጭንቀቷ። ነገር ግን ስለዛ ነገር ስለ ልጅ ይሆናል፣ ስለ ስራ ይሆናል፣ ስለ የተለያየ ስለ ዘመድ ይሆናል፣ ስለ ህመም ይሆናል እየቆየ እያሰብነው ስንሄድ አእምሮአችን
ልባችንን ሽባ ያደርገዋል። ዛሬ በትንሽነቱ ያንን ነገሩ ክብደቱ ያው ነው፣ ጥያቄው ያው ነው፣ ጭንቀቱ ያው ነው። በቆየ መጠን በውስጣችን ግን እኔና እናንተን ይጎዳናል፣ እኔና እናንተን በሽተኛ ያደርገናል። ዛሬ ከመቼውም ጊዜ በበለጠ ጭንቀታችንን በአምላካችን በእግዚአብሔር ፊት አውጥተን እንድንጥለው እግዚአብሔር ይርዳል። እንግዲህ በጊዜው ከፍ እንዲያደርጋችሁ ከኃይለኛው ከእግዚአብሔር እጅ በታች ራሳችሁን አዋርዱ። እርሱ ስለ እናንተ ያስባል። የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉት። የአምላካችን የእግዚአብሔር ስም ብሩክ ይሁን። አትጨነቁ።